ውሃ ያስከተለው ውጥረት ምንም እንኳን የተትረፈረፈ ቢሆንም ዓለማችን ያላት የውሃ ሀብት አደጋ ተጋርጦበታል። በህዝብ ቁጥር መጨመርና በከፍተኛ የአየር ንብረት ለውጥ ምክንያት የንጹህ ውሃ ዓለም አቀፋዊ ፍላጎት በፍጥነት እያደገ መጥቷል። በተመሳሳይ ጊዜ የአየር ንብረት ለውጥና የአካባቢ መበከል ክልላዊና ወቅታዊ የውሃ አቅርቦትና ጥራትን እየቀየሩት ነው። በውሃ አጠቃቀም ላይ የተደረገ ውድድር ለግጭት አልፎ ተርፎም ብጥብጥን ሊያስከትል ይችላል። ተመራማሪዎቹ አጽንኦት ቢሰጡም አልፎ አልፎ ግጭትን የሚቀሰቅሰው የውሃ እጥረት አለመሆኑን ይልቁንም በውሃ ላይ ያለው አስተዳደሩና አሰራሩ መሆኑን ሪሊፍ ዌብ ድረገጽ አስነብቧል። ስማርት ዋተር ማጋዚን የተባበሩት መንግስታት ድርጅትን ዋቢ በማድረግ እንደዘገበው የዓለም መሪዎች ከዚህ በኋላ እስከ አውሮፓውያኑ 2030 ድረስ የንጹህ ውሃ ተደራሽነትና የአካባቢ ጽዳትን በማረጋገጥ የዘላቂ ልማት ግቦችን ለማሳካት ቃል ገብተዋል። ውሃ የአንዳንድ ማህበረሰቦችን ብልጽግና ሲያረጋግጥ ሌሎችን ደግሞ ሊያራቁት ይችላል። በአሁኑ ወቅት ዓለም አቀፍ ድንበሮችን የሚያቋርጡ 200 የጋራ ወንዞችና 300 የጋራ ሐይቆች አሉ። ይህ እውነታም በሀገራት መካከል የግጭት መንስኤ ሲሆን ይስተዋላል። በሚሊዮኖች የሚቆጠሩ ሰዎች በውሃ ጦት መፈናቀላቸውም አይዘነጋም። የኒውክሌር ነዳጆች ነዳጅ ወይም የጦር መሳሪያዎች ካሁን በኋላ አስፈላጊ አይሆኑም። ይልቁንም ውሃ ለኃይል ሚዛን ማጋደል ቁልፍ ሚና ይኖረዋል። ከአውሮፓ ኮሚሽኖች የጋራ ምርምር ማዕከል የወጣ አንድ ዘገባ እንዳመላከተው የውሃ ጦርነቶች በአየር ንብረት ለውጥና በህዝብ ቁጥር መጨመር የተነሳ ሊነሱ ይችላሉ። እናም እነርሱን ለመከላከል በአሁኑ የመፍትሄ እርምጃዎች ካልተወሰዱ የጦርነቶቹ መከሰት አይቀሬ ሊሆን እንደሚችል ዘገባው ያመለክታል። ይህም አካባቢያዊ አለመረጋጋትና ማህበራዊ ቀውስን ያስከትላል። በአውሮፓውያኑ በ2025 በዚህ በያዝነው ዓመት መካከለኛው ምስራቅ አፍሪካና አንዳንድ የእስያ ክፍሎች ያሉ ውስን በሆኑ ሀብቶችና ፈጣን የህዝብ ቁጥር እድገት ባላቸው ድሃ ሀገራት የውሃ እጥረት በጣም የተስፋፋ ይሆናል የሚል ግምት ወጥቷል። 6ኛ ወሩን ያጋመሰው የአውሮፓውያኑ 2025 ትላልቅ የከተማና ወደ ከተማነት እያደጉ በሚገኙ አካባቢዎች ንጹህ ውሃና በቂ የንጽህና አጠባበቅ እንዲኖር አዲስ መሰረተ ልማት ያስፈልጋል። ይህ አብዛኛውን ውሃ ከሚጠቀሙት በግብርና ዘርፍ ከተሰማሩት ሰዎች ጋር ግጭት ሊፈጥር ይችላል። አሁን ባለው የውሃ አቅርቦት ሁኔታና የወደፊቱ ትንበያ መሰረት በዚሁ ዓመት በዓለም ዙሪያ በውሃ ምክንያት ግጭት የሚነሳባቸው 300 ያህል አካባቢዎች መኖራቸውን የተባበሩት መንግስታት ድርጅት ያረጋግጣል። ዓለማችን በውሃ ምክንያት በርካታ ሀገራት ውጥረት ውስጥ ናቸው፣ አሊያም ወደ ግጭት ለመግባት እየተንደረደሩ ነው። በውሃ ምክንያት ውጥረት ውስጥ የሚገኙ ሀገራትን በምናይበት ጊዜ የአባይ ተፋሰስ ሀገራት ፍጥጫ ቀዳሚ ሆኖ እናገኘዋለን። ነጭ አባይና ጥቁር አባይ 11 ሀገሮችን ማለትም ግብጽ፣ ሱዳን፣ ደቡብ ሱዳን፣ ኤርትራ፣ ኢትዮጵያ፣ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ብሩንዲን፣ ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎን ያስተሳስራሉ። የአባይ ተፋሰስ ሀገራት በመባልም ይጠራሉ። ነጭ አባይም የሚመነጨው በማዕከላዊ አፍሪካ ከታላላቅ ሐይቆች አካባቢ ሲሆን በሰሜን በኩል ታንዛኒያ፣ ኡጋንዳና ደቡብ ሱዳንን ያቋርጣል። ጥቁር አባይ ከኢትዮጵያ በመጀመር ከደቡብ ምስራቅ ወደ ሱዳን ይፈሳል። ሁለቱ ወንዞች የሚገናኙትም በሱዳን ዋና ከተማ ካርቱም አቅራቢያ ነው። 6650 ኪሎ ሜትር ርዝመት ያለው አባይ በዓለም በርዝመቱ ቀዳሚ ወንዝ ነው። አባይ ምንም እንኳን በፕላኔቷ ላይ ረጅሙ ወንዝ ቢሆንም የሚንቀሳቀሰው በውስን ውሃ ብቻ ነው። የተፋሰሱ ሀገራት የስነ ህዝብና የኢኮኖሚ እድገታቸው የበርካታ ህዝብ ኑሮን የማሻሻል ፍላጎትን በመጨመሩ ሀገራቱ በተጋሩት የወንዝ ተፋሰስ ላይ ከፍተኛ ጫና አሳድሯል። በተፋሰሱ ውስጥ ያለው ትብብር ከፍተኛ እድገት ያስመዘገበ ቢሆንም በተፋሰሶች መካከል የውሃ ሀብቶቻቸውን የማልማት መብታቸውን በሚጠይቁ መሰረታዊ ፍላጎቶች የተነሳ አሁንም ተፋጠዋል። በአባይ ወንዝ አጠቃቀም ላይ የተፈጠረው አለመግባባት የሚመነጨው ግብጽ ራሷን ብቸኛ የአባይ ባለቤት አድርጋ መቁጠሯ ነው። በአውሮፓውያኑ በ1922 ግብጽ በአባይ ውሃ ላይ ታሪካዊ መብት እንዳላት አውጃለች። በአውሮፓውያኑ ከ1929 እስከ 1959 ባሉት ጊዜያት ደግሞ ግብጽ የተፋሰሱ ሀገሮች ኢትዮጵያና ሱዳን በወንዙ የላይኛው እርከኖች ላይ ግድቦችን ለመስራት ቢሞክሩ ወታደራዊ ኃይል እንደምትጠቀም ዝታለች። በአውሮፓውያኑ በ1970 ጀምሮ እስካሁን ድረስ እነዚያ ዛቻዎች የበለጠ ተጠናክረዋል። የቀድሞ የግብጽ ፕሬዝዳንት አንዋር አልሳዳት
ግብጽ በጭራሽ ወደ ጦርነት የምትሄድበት ብቸኛው ምክንያት ውሃ ነው እስከማለት ደርሰው ነበር። የውጭ ጉዳይ ሚኒስትሩ ቡትሮስ ጋሊም እንደ አውሮፓውያን አቆጣጠር በ1980ዎቹ ውስጥ በክልላችን የሚቀጥለው ጦርነት በፖለቲካዊ ምክንያት ሳይሆን በውሃ ምክንያት እንደሚሆን ተናግረው ነበር። ቀሪዎቹ ሀገራት ግብጽ በአባይ ውሃ ላይ ስላላት ቁጥጥር ቅሬታ ያሰሙ ሲሆን በአባይ ተፋሰስ ውስጥ ባሉ ግዛቶች መካከል እኩል የውሃ አጠቃቀምንና ሰላማዊ ትብብርን ለማሳደግ ጥረት ቢደረግም ሳይሳካ ቀርቷል። ከቅርብ ጊዜ ወዲህ በአባይ ተፋሰስ ያለው የፖለቲካም ሆነ የስነ ምህዳራዊ ሁኔታ ይበልጥ አደገኛ እየሆነ ነው። አንድ ጥናትን ዋቢ በማድረግ ዘ ኮንቨርሴሽን ድረገጽ እንደገለጸው የዓለም የሙቀት መጠን መጨመር ትነትን በማስከተል ከፍተኛ የውሃ እጥረት እንዲፈጠር እያደረገ ነው። አብዛኛው የአባይ ተፋሰስን የሚጋሩ ግዛቶች በአውሮፓውያኑ በ2050 ለውሃ እጥረት የመጋለጥ እድላቸውም ከፍተኛ ነው። ዛምቤዚ ወንዝ ምንጭ ከዲሞክራቲክ ሪፐብሊክ ኮንጎና አንጎላ ጋር በሚዋሰኑበት በዛምቢያ አካባቢ ሲሆን በ8 ሀገሮች ውስጥ ከፈሰሰ በኋላ ወደ ህንድ ውቅያኖስ ይቀላቀላል። በደቡብ አፍሪካ ቀጠና የሚገኘው የዛምቤዚ ወንዝ ተፋሰስ በዓለም ላይ እጅግ ከመጠን በላይ ከተበዘበዙ የውሃ ሀብቶች ስርዓት ውስጥ አንዱ ነው። ተፋሰሱን ያካተቱት ሀገሮች ማላዊ፣ ዛምቢያ፣ ዚምባብዌ፣ አንጎላ፣ ሞዛምቢክ፣ ቦትስዋና፣ ናሚቢያና ታንዛኒያ በተፋሰሱ ውስጥ ሁልጊዜ የውሃ ሀብቶችን በማወዳደር ግጭት ውስጥ ሲገቡ ይስተዋላል። በአውሮፓውያኑ መጋቢት 2000 ሞዛምቢክና ዚምባብዌ በጦርነት አፋፍ ላይ ነበሩ። በአሁኑ ጊዜ ያን ያህል ባይሆንም በውሃ ሀብት አጠቃቀም ዙሪያ የሚነሱ ግጭቶች በአካባቢው ቀጥለዋል። የኤፍራጥስ ወንዞች ውጥረት በእነዚህ ሁለት ወንዞች ላይ የተፈጠረው ውጥረት ኢራቅን፣ ሶሪያና ቱርክን ያጠቃልላል። ሁለቱም ወንዞች መነሻቸው በቱርክ ሲሆን በሶሪያ በኩል ከዛም ወደ ኢራቅ ወደ ፋርስ ባህረ ሰላጤ ይፈሳሉ። እያንዳንዱ ሀገር ወደ ቀጣይ ሀገር ወደ ታች የሚፈሰውን የውሃ መጠን መቆጣጠር ይችላል። እናም የሁለቱም ወንዞች የውሃ ሀብቶች እንዴት ጥቅም ላይ መዋል አለባቸው በሚለው ላይ ግጭት እንዲፈጠር አድርጓል። የመጀመሪያዎቹ ዝግቦች በአውሮፓውያኑ በ1960ዎቹ በሜሶፖታሚያ ክልል ውስጥ ትላልቅ የሃይድሮሊክ ልማት ፕሮጀክቶች በተከናወኑበት ጊዜ ነበር የጀመረው። የወንዞች ፍሰትን የሚቀይር የአንድ ወገን ብቻ የመስኖ እቅዶች መኖር በሀገሮች መካከል ያለውን የፖለቲካ ውጥረት እንዲባባስ አድርጓል። አለመግባባቶቹ ሶስቱን መንግስታት የተፋሰሱን ወንዞች ውጤታማ በሆነ መልኩ እንዳያስተዳድሩ አድርጓቸዋል። ምንም እንኳን በአውሮፓውያኑ በ2000ዎቹ የትብብር ጥረቶች ቢታደሱም የተፋሰሱን ውሃ አያያዝ በተመለከተ መደበኛ ስምምነት ገና አልተገኘም። በእስራኤልና በፍልስጤም መካከል ያለው ግጭት ልብ ሊባል የሚገባው ነው። በእስራኤልና በፍልስጤም መካከል ያለው ግጭት ወይም የጋዛ ሰርጥ በዚህ ላይ ተጽዕኖ የሚያሳድረው ዋናው ነገር ውሃ ባይሆንም ነገር ግን ትኩረት ከተሰጣቸው ጉዳዮች ውስጥ አንዱ ነው። ውሃን የመቆጣጠር መብት በአውሮፓውያኑ በ1964 እና በ1967 በሁለቱ ሀገራት መካከል ጦርነት ቀስቅሷል። እስራኤል የዌስት ባንክና የጋዛ ሰርጥን ከተቆጣጠረች በኋላ በሁሉም የውሃ ሀብቶች ላይ የባለቤትነት ጥያቄ አንስታለች። በአሁኑ ወቅት ፍልስጤም ማንኛውንም እንቅስቃሴ ከማከናወን ወይም ከውሃ ሀብቶች ጋር የተዛመደ ማንኛውንም መሰረተ ልማት ከማጎልበቷ በፊት ከእስራኤል ጦር ፈቃድ ማግኘት አለባት። ምንም እንኳን ውሃ በእነዚህ ሀገሮች መካከል ያለውን አጠቃላይ ግጭት ባያስነሳም እስራኤል ለግል ጥቅሟ የውሃ ሀብቶችን ለመቆጣጠር ቁልፍ ዓላማዎችን በመያዝ አጋጣሚውን ተጠቅማለች። እስራኤል ተፎካካሪዋን ለመጉዳት ውሃን እንደ መሳሪያ መጠቀም ጀምራለች። ለምሳሌ በዮርዳኖስ ወንዝ ሸለቆ ስለሚገኙ የፍልስጤም ቤተሰቦች የመጠጥ ውሃ የሚያጓጉዝ አንድ የቧንቧ መስመርን ከጥቅም ውጭ አድርጋለች። በህንድ ግዛቶች በካርታናካና በታሚልናዱ መካከል ከሚገኘው የካቫቬር ወንዝ ለረጅም ጊዜ ቆየው ግጭት ከደረቅ የአየር ንብረት ሁኔታ ጋር በተያያዘ እንደገና ተጀምሯል። በሁለቱ ክልሎች መካከል የውሃ ስርጭትን ለመቀያየር የተደረጉ ውሳኔዎችን ተከትሎ የኃይል ተቃውሞችም ታይተዋል። በአፍጋኒስታንና በኢራን ያለው የውሃ ውዝግብ የኢራን መንግስት በአፍጋኒስታን የእርሻ መስፋፋትና የሄልማንድ ወንዝ የግድብ ግንባታ እንቅስቃሴ በምስራቅና በሰሜን ምስራቅ ግዛቶች የውሃ እጥረት ሊያስከትል ይችላል በሚል ስጋት ላይ ነው። በሁለቱ ሀገራት መካከል በአመዛኙ ውጤታማ ያልሆነ የውሃ ስምምነት ሲደረግም ቆይቷል። በአውሮፓውያኑ 2019 የተባበሩት መንግስታት ድርጅት ያወጣው መረጃ እንደሚያመላክተው ባለፉት 50 ዓመታት የውሃ ፍጆታ በእጥፍ አድጓል። ከግማሽ በላይ የሚሆነው የዓለም ህዝብም ወይም 4.2 ቢሊዮን ህዝብ ደህንነቱ ያልተጠበቀ የንጽህና አጠባበቅ ነው ያለው። የተባበሩት መንግስታት የልማት ድርጅት UNDP በበኩሉ
የውሃ ዋጋ ከቤተሰብ ገቢ ከ3 ከመቶ በላይ መሆን የለበትም ቢልም እውነታው ግን በደሃ ሀገሮች ውስጥ ያሉ ሰዎች በሀብታም ሀገሮች ካሉ ጎረቤቶቻቸው ይልቅ በ1 ሊትር ውሃ እስከ 50 እጥፍ ይከፍላሉ። የተባበሩት መንግስታት አክሎ እንደገለጸው በአውሮፓውያኑ በ2050 የኢንዱስትሪና የቤት ውስጥ የውሃ ፍላጎቶችን ለማሟላት ፍጆታው በ44 በመቶ ያድጋል። በውሃ ላይ ወደ ታላቁ የዓለም ጦርነት የሚወስድ ጎዳና ላይ መሆናችንን የሚያመለክቱ ሌሎች ተጨማሪ ሐሳቦችና አየለም የ21ኛው ክፍለ ዘመን ጦርነት ውሃ ሊሆን አይችልም የሚሉ መከራከሪያዎችን እያቀረቡ ያሉ የምሁራንን እይታ በቀጣዩ ሳምንት ኢትዮጵያ ወንዞች ፕሮግራማችን ይዤ መለሳለሁ።